ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር መረጃዎችን በየሰዓታቱ ልዩነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ኢራን አስደንጋጭ የተባለ መግለጫ ሰጥታለች። የጦር ታክቲኳን ሙሉ በሙሉ መቀየሯንና ከዚህ ቀደም ስትጠቃ ብቻ የምታጠቃው ኢራን አሁን ልትጠቃ ከመሰላት ቀድሞ የማጥቃት እርምጃ እንደምትወስድና በአንድ ጊዜ 2000 ሚሳኤሎችን አከታትላ እንደምትተኩስ በይፋ በዛሬው ዕለት በሰጠችው መግለጫ አስታውቃለች። እስራኤልና ለአሜሪካ በሚል በሰጠችው ጠንከር ያለ ማስጠንቀቂያ ቴል አቪቭን እናወድማለን ስትል ተደምጣለች ኢራን። ይህንን ተከትሎ አሜሪካ ከዚህ ቀደም አውጥታው የነበረው ዜጎቼ ኢራንን ለቃችሁ ውጡ የሚለው ማስጠንቀቂያ በድጋሚ አቅርበዋለች። ማናቸውም የአሜሪካ ዜጋ ከኢራን ውስጥ በፍጥነት እንዲወጣና በተቻለው መንገድ ወደ ጎረቤት ሀገራት በእግሩም ጭምር እንዲሸሽ ይፋ አድርጓል። በሌላ በኩል ደግሞ እንዲሁ ኢራን ውስብስብ የተባሉ ቴክኖሎጂዎችን ከቻይና መግዛቷ ተሰምቷል። እነዚህ ከቻይና ገዛቸው የተባለው ውስብስቡና ምዕራባውያኑን ያስቆጣው ቴክኖሎጂ ምንድነው? በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን 2000 ሚሳኤሎችን በአንድ ጊዜ አዘንባለው፣ የጦር ስልቴም ተቀይሯል፣ እስኪ ተኩሱብኝ አልጠብቅም ስትል አስደንጋጭ የተባለ መግለጫ ሰጠች። የኢራኑ ጀነራል ለአሜሪካና እስራኤል በማለት በከባዱ ማስጠንቀቂያ ማስተላለፋቸውን የዘገቡት መገናኛ ብዙሃኖች እንዳሉት ከሆነ የጦርነት እንቅስቃሴ ካየን አሜሪካም ሆነች እስራኤል እስኪ ተኩሱብን አንጠብቅም፣ በእጃችን ያለውን መሳሪያ እንተኩሳለን በማለት ገልጸው 2000 ሚሳኤሎችን አንድ ጊዜ እናዘንባለን ሲሉ ነው የገለጹ። የኢራን አብዮታዊ ዘብ አዛዥ የሆኑት ሁሴን ካናኒ ሞጋዳም ለአርቲ ቴሌቪዥን በሰጡት ይፋዊ መግለጫ እንዳሉት ከሆነ የኢራን ወታደራዊ ስትራቴጂ ሙሉ በሙሉ ተቀይሯል፣ ይህንንም በይፋ እናረጋግጣለን ብለዋል። ጀነራሉ በቪዲዮ ከሰዓታት በፊት በቀረበ መግለጫቸው ላይ እንዳሉት ከሆነ ቀድሞ የመምታት ስልት ወይም ፕሪሚቲቭ ስትራይክ ላይ ገብተናል ብለዋል። ጠላት ሊያጠቃን እንደሆነ መረጃ ካረጋገጥን እነርሱ እስኪተኩሱ ድረስ አንጠብቅም፣ እኛ ቀድመን እርምጃ እንወስድባቸዋለን። ይህ ደግሞ ተጨባጭ ለውጥ ነው ብለዋል። ኢራን በአንድ ጊዜ ከ2000 በላይ ባላስቲክ ሚሳኤሎችን አከታትላ የመተኮስ አቅም እንዳላት ገልጸው ይህንን ከማድረግ ወደኋላ አንልም ብለዋል። እያንዳንዱ ሚሳኤሎቻችን 2000 ኪሎ ግራም የሚመዝን ግዙፍ ፈንጂን ተሸክመው ነው የሚሄዱት በማለት ገልጸው ይህም ማለት ደግሞ ኃይሉ በአንድ ጊዜ
ጊዜ 2000 ባሊስቲክ ሚሳይሎችን ከተኮሰ ማንም ምድራዊ ሀገር የኛን ኃይል መከላከል አቅም ያለው የለም ሲሉ ተደምጠዋል። ይህም ማለት ከአቶሚክ ፈንጂ ጋር ተመሳሳይ የሆነ ውድመት ያደርሳልን ብለዋል። እስራኤል ይህንን አቅም ስለምታውቅ እንደማትሞክረን ተስፋ አደርጋለሁ ያሉት አዛዡ ነገር ግን ከሞከረችን ቴልአቪቭን እናጠፋታለን ሲሉ ነው ዛቻቸውን በሩሲያ መገናኛ ብዙሃን ያሰሙት። በዚህ እንዳለ አሜሪካ ኢራንን ለቃችሁ ውጡ የሚለው ማስጠንቀቂያውን በድጋሚ የገለጸች ሲሆን አውሮፕላን ባለመኖሩ በእግር በመኪና ባመቻችሁ መንገድ ሁሉ ኢራንን ለቃችሁ ውጡ ስትል ነው አሜሪካ ለአሜሪካን ዜጎቿ ያስተላለፈችው። ኢራን የሚገኙ የአሜሪካ ዜጎች በአስቸኳይ ሁሉንም መንገድ ተጠቅመው ከሀገሪቱ እንዲወጡ ገልጸው በረራዎች እየተሰረዙ በመሆኑ በየብስ ወደ አቅራቢያው ሀገር ወደ ቱርክ ወይም አርሜኒያ ድንበር ተጉዘው እንዲወጡና የአሜሪካን እርዳታ እንዲጠይቁ ገልጸዋል። በኢራን ውስጥ የኮሚኒኬሽን መቋረጥ ሊኖር ስለሚችል ዜጎች ለራሳቸው የሚሆን ምግብ፣ የውሃና የመድኃኒት ክምችት እንዲያዘጋጁም አሜሪካ በይፋ አሳስባለች። ይህ ደግሞ ሊመጣ ያለውን ጦርነትና እየተነገረለት የቆየውን የሁለቱን ሀገራት ፍጥጫ ወደ ለየለት ጦርነት ሊቀየር የመጨረሻዎቹ ምዕራፍ ላይ ደርሰው ሊሆን ይችላል የሚል በከፍተኛ ሁኔታ ስጋት አጭሯል። የአሜሪካና የኢራን የኒውክሌር ያልተሳካው ድርድር ከተጠናቀቀ ከቀን በኋላ በዛሬው ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ጠንካራ መግለጫ ዲፕሎማሲያዊ ንግግራችን ሙሉ በሙሉ አደጋ ላይ ወድቋል ብለዋል። ሚድል ኢስት ሞኒተር እንደዘገበው ከሆነ ሚኒስትሩ ኢራን ብሔራዊ ደህንነቷንና በመከላከያ አቅሟ ላይ ፈጽሞ ድርድር እንደማታደርግ የማያወላዳ አቋም እንደያዘችም ገልጸዋል። ቀይ መስመሮቻችን አይነኩም ብለዋል አባስ አራግቺ በሰጡት ጋዜጣዊ መግለጫ። አሜሪካ በድርድሩ ወቅት ያነሳቻቸውን አንዳንድ ነጥቦች በግልጽ ውድቅ ያደረጉ ሲሆን የኢራን ሚሳኤሎች ለሀገሪቱ ሕልውና ወሳኝ በመሆናቸው ኢራን በሚሳኤል ጉዳይ ፈጽሞ አትደራደርም ሲሉ ተደምጠዋል። ማንም አካል ወይም ሀገር የኢራንን የመከላከያ አቅም እንድትቀንስ ፈጽሞ ሊያዛት አይችልም። ይህ ጉዳይ ለድርድር የሚቀርብ አይደለም፣ አናቀርበውም ብለዋል። በዚህም አሜሪካ የምትፈልገው የሚሳኤል ቅነሳ ፈጽሞ የማይሳካ ህልም ነው ብለውታል። ሌላኛው የቀጠናው ተጽዕኖ ነው። ሚኒስትሩ አክለውም ኢራን በመካከለኛው ምስራቅ ያላትን ስትራቴጂካዊ ጥምረትና ድጋፍም እንደማታቋርጥ ገልጸዋል። ይህም ለሄዝቦላና ሀውቲን ጨምሮ በቀጠናው ለሚንቀሳቀሱ ኃይሎች መሳሪያ የመለገሱን ጉዳይ አስምረውበታል። ይህ የኢራን አቋም የተሰማው ቀደም ሲል ከአሜሪካ በኩል ንግግሩ መልካም ነው የሚል ተስፋ ያዘነ ዜና ከተሰማ በኋላ ሲሆን ነገር ግን የኢራን ውጭ ጉዳይ ሚኒስትር ንግግር እንደሚያሳየው በዝግ በተደረገው ስብሰባ ውስጥ ትልልቅ ልዩነቶች እንደነበሩ በይፋ ተገልጿል። አራግቺ በንግግራቸው ሲናገሩ ድርድር ማለት መስጠትና መቀበል እንጂ አንዱ ወገን ብቻ አዛዥ መሆን አይችልም። እንዲህ አይነት ድርድርም የለም። ስለዚህ ከአሜሪካ ጋር የሚደረገው ድርድር አደጋ ላይ መውደቁን ልታውቁ ይገባል ብለዋል። አሜሪካ የኢራንን መብት እስካላከበረች ድረስ ምንም አይነት ስምምነት አይደረግምም ብለዋል። ተንታኞች እንደሚሉት የኢራን ውጭ ጉዳይ ሚኒስትር ንግግር ሁለት ትርጉም ሊኖረው ይችላል ይላሉ። አንደኛም ኢራን ለአሜሪካ ተስፋ ቆርጠን እናንተ መሳሪያ እንዳንመታ ብለን እሺ የምንል እንዳይመስላችሁ ለማለትና በድርድሩ ጠረጴዛ ላይ ጉልበት ለማግኘት ኢራን እየሞከረች ነው ይላሉ። ሁለተኛው ደግሞ በኢራን ውስጥ ያሉ ወግ አጥባቂ የሚባሉ ቡድኖችን ለማስደሰትና መንግስት አሳልፎ አልሰጠንም የሚለውን ጉዳይ እንዲያምኑበት የተደረገ የፖለቲካ ንግግር ሊሆን ይችላልን ብለዋል። ሆኖም ይህ ንግግር በዋሽንግተን በኩል ቁጣን ሊቀሰቅስና ውጥረቱን እንደገና ሊያባብሰው እንደሚችልም ሚድል ኢስት ሞኒተር በዘገባው አመልክቷል። በዚህ እንዳለ ኢራን አስደንጋጭ የተባለውን የኢንተርኔት ማገጃ መሳሪያን ከቻይና መረከቧ ተሰምቷል። የእንግሊዙ ታዋቂ ጋዜጣ የሆነው ዘ ጋርዲያን እንዳስነበበው ከሆነ በተለይም ቻይና ዓለምን ጉድ ያስባለ የኢንተርኔት መጥለፊያና መቆጣጠሪያ ቴክኖሎጂዋን ለኢራን ማካፈሏን ወይም ማሳለፋ መሸጧን በይፋ ገልጿል። ይኸውም አዲሱ የዲጂታል እስር ቤትን ይገነባል የተባለው የቻይና ቴክኖሎጂ ኢራን ገብቶ መገጠሙን ተመልክቷል። ዘ ጋርዲያን ጋዜጣ እንደሚለው ከሆነ ቻይና በቻይና ውስጥ የምትጠቀምበትና ታላቁ የቻይና መቆጣጠሪያ በመባል የሚታወቀው ውስብስብ የኢንተርኔት መጥለፊያ ማጣሪያና መቆጣጠሪያ ሲስተምን ለኢራን ሸጣ አስረክባለች ብሏል። ይህ ቴክኖሎጂ የኢራን መንግስት ማንኛውንም አይነት የምዕራብ
የኢራናውያን ማህበራዊ ሚዲያን እንደ ኢንስታግራምና ዋትስአፕ የመሳሰሉትን የመልእክት ልውውጦች በአንዲት ሰከንድ ውስጥ እንዲዘጋ ወይም ብላክአውት እንዲያደርግ እንዲሁም እንዲሰልል ያስችለዋልም ተብሏል። ሌላኛው የቪፒኤን ተጠቃሚ ኢራናውያንን ነው። ኢራናውያን እስካሁን የኢንተርኔት እገዳዎችን ለማለፍ የሚጠቀሙባቸው የቪፒኤን ቴክኖሎጂዎች ይህ አዲሱ የቻይና ሶፍትዌር ሙሉ በሙሉ መስበርና መለየት እንደሚችልም ተመልክቷል። ይህ ደግሞ ከዚህ ቀደም አሜሪካ በኢራን ኢንተርኔት በተዘጋበት ጊዜ የአሜሪካው የኤለን መስክ ንብረት የሆነው ስታርሊንክ በነጻ ለኢራናውያን ኢንተርኔት ለቆ እንደነበር ይታወቃል። አሁን ላይ የተገጠመው ይህ የቻይና ቴክኖሎጂ ስታርሊንክ ለኢራናውያን ቢከፈትም ስታርሊንክን ጭምር ማጥቃትና መዝጋት የሚችል ነው ተብሏል። በዚህም ነገሩ ኢንተርኔት መዝጋት ብቻ አይደለም ያለው ዘገባው አክሎም እንደገለጸው ቻይና በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የሚጠቀሙ ልዩ የክትትል ካሜራዎችንም ለኢራን እንደሸጠችላት ገልጸዋል። እነዚህ ካሜራዎች በተለይም ደግሞ የመንግስት ተቃዋሚዎችን መንገድ ላይ ሲሄዱ ፊታቸውን በመለየት ወይም ፌሻል ሪኮግኒሽን ማንነታቸውን ወዲያውኑ ለፖሊስ የመላክ አቅም አለው ተብሏል። ይህም በኢራን ውስጥ የሚነሳውን ማንኛውንም ተቃውሞ ገና ሳይጀመር በሙሉ ለመቆጣጠር ኢራን አቅዳለች ተብሏል። የምዕራባውያን ዲፕሎማቶች ለዘጋርዲያን እንደገለጹት ከሆነ ይህ የቻይናና የኢራን ቴክኖሎጂ ጥምረት ቴክ አሊያንስ አሜሪካና አጋሮቿን ክፉኛ አስቆጥቷል ብለዋል። ምክንያቱ ደግሞ አሜሪካ የኢራንን መንግስት በማዕቀብ ለማዳከም ብትሞክርም ቻይና ግን መንግስቱ በስልጣን ላይ እንዲቆይ የሚያስችለውን የዲጂታል መሳሪያ ከወዲሁ እያስታጠቀችው ነው ተብሏል። ይህ ደግሞ የኢራንን መንግስት ከውስጥ ህዝባዊ አመጽ የሚከላከልለት የኦክሲጂን ቱቦ እንደሆነለትም አመልክቷል። ይህ ለምን አደገኛ ሆነ በማለት የሚጠይቀው ይሄው የዘጋርዲያን ዘገባ ቻይና የሰጠችው መሳሪያ የኢራንን ህዝብ እንዲጎዳና ተቃውሞ እንዳይቀጥል ያደርገዋልም ሲሉ ገልጸዋል። ይህ በዚህ እንዳለ በኢራን ውስጥ የተፈጠረው ከፍተኛ የሆነ የደህንነት ስጋትን ተከትሎ የኢራን የበላይ ሁለንተናዊ መንፈሳዊ መሪ የሚባሉት አያቶላ አሊ ካሚኒ ባልተለመደ ሁኔታ በኢራን አብዮት በዓል ላይ ሳይገኙ መቅረታቸው ተዘግቧል። በእርሳቸው ምትክ የኢራን ጦር የበላይ አዛዥ የሆኑት ሜጀር ጀነራል አብዱል ሐሚን ሚሻህ በክብረ በዓሉ ላይ መገኘታቸውና ንግግር ማድረጋቸው ተመልክቷል። የሚሻህ ጠቅላይ መሪውን ወክለው በመገኘታቸው የተሰማቸውን ክብር ለታዳሚው ባደረጉት ንግግር ገልጠዋል። በኢራኑ የበላይ መሪ ምትክ በበዓሉ ላይ የታደሙት የተለያዩ ወታደራዊ አዛዦች ያገኙት ሚሻቪን በንግግራቸው ላይ ከአሜሪካ ጋር ሊኖር ስለሚችል ግጭትና ጦርነት በማንሳት ቀጠናዊ ጦርነት ለመጀመር ምንም አይነት ፍላጎቱ የለንም ነበር ብለዋል። ባለፉት ጥቂት ሳምንታት ተቃዋሚዎች አያቶላ አሊ ካሚኒን ከስልጣን እንዲወርዱና ህዝባዊ አብዮት የመጣውን የሪፐብሊክ አገዛዝ እንዲያበቃ ሲጠይቁ እንደነበር መገናኛ ብዙሃን አስታውሰዋል። በኢራን ውስጥ በተለያዩ ቦታዎች ለሳምንታት በተካሄዱ የተቃውሞ ሰልፎች ላይ የተሳተፉ በርካቶች ሲታሰሩ በመቶዎች የሚቆጠሩ ደግሞ መገደላቸውን የመገናኛ ብዙሃን ዘገባዎች አረጋግጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ